አናችንም ጎረምሳ ሆነን የወደድነው ቂጠሽን አሁን ይውላችሁ ወደ ቂጤ አካባቢ ላልቷል። ቅድም አየሁትና ይሁን ላላ ነገር አለብኝ። ትናንት ላይ የሰደብካት ሴት የሚስት እናት ናት። ህይወቷ ነጣችሁ ባንተ ጉዳይ ሲጀምር እንዴት ነው የምታስበው? አቶ ወርቁ አይተ ነው ኤችአይቪ በሽተኛ አይደለም። በየትኛው ሐኪም የተረጋገጠ መረጃ አለው? ገና አራስ ሆነሽ የሚያስተዳድርሽ ባሌ ነው እያልሽ ስትበጠረቁ የነበራችሁ በሙሉ ባል እንደማያስተዳድራችሁ እያየን ከተለያዩ የራሳቸው ጉዳይ ባናታቸው ይተከሉ። እኛ ያን ያህል እኔ የእናቴ ልጆች አይደሉም። ልታቃጥኝ እኔ ገረምሽው። እግዚአብሔር የስራሽን ይስጥሽ። እኔ ህፃናት ማሳደጊያ ጣቢያ አይደለሁም። ባለቤቴ ወርቁ አይተ ነው ኤችአይቪ እንዳለበት እኮ የነገርሽኝ አንቺ ነሽ። ሁሉም ሀገር እንኳን ያውቃል ያልሽኝ አንቺ። ወርቁ አይተ ነው ኤችአይቪ ያለበት አልሽ። ተሸካሚ ነው እኮ አልሽ። ማን ነው ይሄ ዘፋኙ የሚሰራው? ዘፋኙ የሚሰራውን ንገሩ። አረ በእናታችሁ ገና አመት ማወራው ነው ያለው። እስቲ ማን ነው የትኛው እንትና እንደሚያስቆመኝ ያለ? ዳኜ ዋሌ የከፈተው እሱ አይደለም የከፈተው። ጌዲዮን የሚባል ማን ነበረ? ቆይ ባሩን ከማን እንደገዛችሁ አመጣላችሁ የለም። ከኪሩቤል አለ እንደ ፓንዱራ ነው ፓንዱራ የሚባለው ክለብ የተገዛው ኪሩቤል ከሚባለው የኪሩቤል እዳ እንኳን አልከፈለም ማለት ነው። በነገራችን ላይ አንድ ልጅ አለ። እናቷም በጣም እያስከፋቻት በጣም ተቀባይነት አለ። ሰው በቃ የሶሻል ሚዲያ ምናምን ብሎ የሚያደርጋት እናትየዋን እንዴት እንደምታደርጋት ማለት ነው። እንዴት እንደምታደርጋት ታማ እንኳን ዞር ብላ ታያት። ታማ ተኝታ ዞር ብላ ታያት። ግን ሚዲያ ላይ ሲሶፊ በጣም ይገርማል። አሁን እንደነዚህ አይነቶቹ ሰዎች ስናገር ነው እኔ የሚሰጥኝ እኮ ያገር ይሁን። አሁን እቺ ልጅ ሽንቅቅ አድርጌ ብናገር ደስ ይለኝ ነበር። ምክንያቱም የሰማሁት ነገር ከገዛ ወዳጆቿ ከገዛ ጓደኞቿ ምናምን ነው። እሺ አይደለም ባይዘው የራሳችሁን ሚስጥር የራሳችሁን ነገር ስተታችሁን የምታረጉትን ነገር የሚያወሩት የገዛ ጓደኞቻችሁ ናችሁ። አቶ ወርቁ አይተ ነው ኤችአይቪ በሽተኛ አይደለም። በየትኛው ሐኪም የተረጋገጠ መረጃ አለው? ዱባይ ደግሞ የመኖሪያ ፍቃድ የንግድ ፍቃድ የሚሰጠው ሄፓታይት የጉበት በሽታና ኤችአይቪ መርምሮ ነው። እሱ ደግሞ ያንን ያለፈ ያ ፍቃድ ያለው ነው። ዘልዛላም ያማራ ሀብታም አይደለም። በጣም ኩሩ ነው። ዝም ብሎ በሴተኛ አዳሪዎች ላይ የሚሸጎጥ ሰው አይደለም። ውሽቅ ሴቶችን እሱ አያስከትልም። ክላስ ያላቸው ከፈለገ ድንግሎችን ማምጣት የሚችል በኤችአይቪ የተበከለች ቅማላም ደሃም ጋር አይተኛም። ይሄ ውሸት ነው። የሰው ፊገር ነው። አንድ የሀገሪቱ ኢንቨስተር ነው። አንድ የሀገሪቱ የታወቀ ሰው ነው። ይሄ ሆን ተብሎ ተፈብርኮ ነው ኤችአይቪ ያለበት የተባለው። ያውም የሐኪም ማረጋገጫ ሳይመጣ ያውም ኢንተርናሽናል ኒውሶች ሳያወጡት ዝም ብሎ መቀላመድ ዋጋ ያስከፍላል። ልታቃጥኝ እኔ ገረምሽው። እግዚአብሔር የስራሽን ይስጥሽ። እኔ ህፃናት ማሳደጊያ ጣቢያ አይደለሁም። ባለቤቴ አላበዛሽውም እንዴ? አንቺ ቆረማጭ እካክ ወንዲውን ሴት ማትታወቂ ዘንባ ይሄድባችኋለሁ እንዲያረጋለሁ ከተናገራችሁ ምናምን እኔ ሴትዮ የገባችበት ጉድጓድ እንዳልከትሽ አርፈሽ ቁጭ በይ። አሳብድሻለሁ እኔ እመኚ። አንቺ ትቦ አቁሚ። የሰው ህይወት ጠፍቷል። ቀልድ አይደለም እናወራው። የሰው ህይወት ጠፍቷል። አንቺ ገብተሽ ባለቀለቅሽው በማያገባሽ ጉዳይ ቀብደ ገና ለገና ትግራዋይ ነው አሌክስ በሚል አይመለከተሽም። አብረሽኝኝ አላለ ምን አለ? አንቺ ነሽ ስታሽቃብጭ የነበረው። ለምን መደበቂያ የፈረደበት ዘር አለ። እንዳንቺ ትግራዋዮች አንቺን ሳይው ያፍራሉ፣ ይሸማቀቃሉ። እንዳንቺ በክት የሆነ ትግራ ባል የሀቢባ ባል ግን ባል ልትባል ነው አንተ። ያ ያንተ ዘነዘና መንጥሰህ ወስደህ ወደ ሌላ ሴት ሰካው። ሚስትህ ወገባ ሳይጠነክር እዚህ ትለምናለች። ልጅ ህፃን ይዛ ለማኝ ይሆናል ነገ በቃ በህፃንነቱ
የሚቀጥለው ራዕይ የህይወቱ በቃ ለማኝ የቲክቶክ ለማኝ ይሆናል። ስም ደናቱ ትችላላችሁ ያለ ይመጣል። ይሄ ነው ያወረሰችው። ሰው ሀብት ያስወርሳል ለልጁ፣ ቤት ሰርቶ ያስወርሳል፣ መኪና ያስወርሳል። ሀቢባ ግን ለህፃኑ አራት አበባ ጋይስ፣ አራት አበባ ትችላላችሁ ያለ ይመጣል። እግሩ አፉ ሲከፍት አራት አበባ የሀቢባ ልጅ ልክ አፉ መክፈት ሲጀምር ማማ ባባ አይልም። ልጆች ህፃኖች ሲጀምሩ ማማ ባባ ናቸው የሚሉ። የሀቢባ ልጅ ግን አይልም። አራት አበባ ማኒጋን አባት የለ እናት የለ ማኒጋ ጋላክስ ብሎ ይመጣል። 45 ዓመቷ ነው ሀቢባ። እና አንቺ ግን ለምንድን እንዲህ ሰውን አሳልፈሽ የምትሰጪው? ኢትዮጵያ በአካል የተገናኘን ጊዜ ፓስፖርቴን ስላየችው ነው። 45 ዓመቷ ነው። እዚህ ጋር የሚያውቁት እኮ ሀቢባ ያችሁ ሰው አምናችሁ ግን በሆነ አጋጣሚ ተገናኝተን ፓስፖርቴ ቦርሳዬ ውስጥ ነበር ምንድነው አቀብኝ ስላት ዘላ ከፍታ ፓስፖርቴን አየች። እዚህ ጋር ትናገራለች። በ45 ዓመቷ ነው ያረገዘችው ናሆሚ። ተስፋ አለ አንተ ኧረ ሀቢባ ኧረ 45 አንቺ በጣም ውጤታ ነሽ። የማን እንዳትናገሪ ቲክቶክ ላይ እንደዛ አስጠንቅቂሻው። እነሱ ሆነው ሜላኒ እና ናሆሚ ያለው እኛ ደግሞ ለሰው አንናገርም። እኛ ጋር ደግሞ 0 ሰው ነው ያለው። 1800 ሰው አለ። 1800 ሰው ሰማ ጉዴ ነው። 45 ኧረ የምታውቀው ማለት እኮ ነው። እናት በአምሳ ገና መች ተጫወትኩና ገና መች እንዴ በቃ አንዳንዴ ናችሁ ይመችሽ። የማኔ እኔ 9 ዓመት ነው የቀነስኩት። 36 እንደሆንኩ ነው የምናገረው ሁሌ። 45 ሆኜ 36 ነኝ ካልኩ 9 ነው የቀነስኩት። በእኔ አልተጀመረም እድሜ መደበቅ። ሁሉም ዝና ምን ይጠበስ ሴት ሆኖ እድሜው ማይደበቅ ብዙ ነገር ነው የምታደርገው። ይባይ እንዲሁ ለጨዋታው ነው እንጂ እድሜን የደበቅኩት እንጂ ቁመቴን አልደበቅኩ። እሺ የምንጫወተውን ጋለሪ ላስሞላ መቼም በአንበሳ ቲም ሀቢባ። አሁንማ ኧረ በቃኝ። ጋለሪ ተጫወቱ። እኔ ቤተሰቤ ደጋፊ ጉድ ናይት ብላኝ ሄዳለች። እናት ሀቢባ ምን እንዳለች ታውቂያለሽ? ኪዲ ሀቢባ ምን እንዳለዋት ታውቂያለሽ? እንዴ ሀቢባ የኛ ዩኒቨርሳል አላትም 45 ሺህ ቆይ ይመቻው። አቡዬ እኔ ቆንጆ እድሜ ጸጋ ነው አትደብቂ። እሺ እኔ እናት በቃ ተጫወቱ። እሺ ምንድን ነው አትጫወቱ? ምንድን ነው ተጫወቱ? እሺ ና ሆቴል ልትሄድ ነው? ምን የት የምትሄድበት አለክ? ልወጣ ነው በዚህ በጨለማ እየሄድኩ ልጮህ ከእናንተ ጋር። አዎ ችግር የለም። እሺ በቃ እንደዛ ከሆነ እንጮህ። እሺ ጀምሩ። ሚስቴ ጋር ልሄድ ነው እባክሽ። ጋለሪ ሙሉ ልኝ እስቲ እግዚአብሔርን በል። እግዚአብሔር ምን ሆነች? አሟት? ኧረ ናፈቀችኝ እንዴ። እናት ቤት ገባህ እንዴ ተመልሳ? ኧረ ገብቼ አይደለም እዚህ ማዘር ጋር ትንሽ ዩ ሶ ስዊት ከሌሊቱ 7 ሰዓት ሮማንቲክ የሚባል አንቺ የሰው ባል ስታስበኝ እንደ ጉድፈላ። ሶሪ ዩር ሶ ሮማንቲክ ዩ አር ሶ ሮማንቲክ። ያው እኮ ነው በቃ ምንድን ነው አሪባ ደግሞ ባህላዊ የሆነ አፈቃቀር ነው የምታፈቅረው አንቺ። ስሟ ጋይስ ድዳም ፋሚሊ ማለት ነው። ጂጂ ሰው ከዱባይ በሚወጣበት ሰዓት አሁን ዱባይ ሄደች። ሰው እኮ ከዱባይ የሚወጣበት ሰዓት ነው። ለምን የቱሪስት ብርና ምናምን ትራንስፖርት ትኬት ርካሽ ስለሆነ በዚህ ሰዓት ጌሙን ተጫወተች። ብሩ ሳያልቅ ሄደች። የሚያናግራት ሰው አታ ምግብ ቤት አብራ አበባ ተሰጥቷት ያንን አበባ የሆነ ሰስፔንስ መፍጠሯ ነው። አልጋ ላይ ፍቅረኛን የሰጠኝ ለማለት ምግብ ቤቶች እኮ እንደዚህ የሰጧት አበባ እንደዚህ አልጋ ላይ እንደዚህ ያስቀመጠችው። ከዛ ከማጋን ያለችው ከፍቅረኛ ጋር ያለችው እንደ ምናምን ተብሎ እንዲታሰብ የለም። ከዛም ቪዲዮ ወደ ኋላ ሳየው ለካ ምግብ ቤቶች ነው ዌልካም ብሎ የሰጧት። ምግብ
ምግብ ቤቶች ልክ አልጋ ላይ ነጭ አልጋ ላይ ትልቅ አልጋ ላይ ስሬፍ ነው ምናምን ላይ እንደዚህ አስቀምጠው እንደዚህ አይኑን ታይዋለች አበባው ፍቅረኛን የሰጣት እንዴ ከማጋን ያለችው ሰስፔንስ መፍጠሯ ነው አበባውን እኮ ምግብ ቤት ወጥ ቤት ነው ከተሰጣት ወጥ ቤት ያቺ ሬስቶራንት ትላለች ያቺን አሮጊት አያው ትልቅ ሰው ናት ምንድነው የስድብ ነው እንዴ ትልቅ ሰው ናት ትልቅ ሰው አሮጊት ነው የሚባለው ወጣት ስትሆን ደግሞ ወጣት ነው የሚባለው እና ያቺ አሮጊት የታለች አጠገቧ ልሂድ የለችም እኮ ሴትዮዋ እኮ ሲንጋፖር ነው ያለችው ሲንጋፖር ነው ያለችው ሲንጋፖር አለ ምን ነገር ነው ታይላንድ ባለፈው ነገርኳችሁ አይደል ታይላንድ ቦቶክስ ተወግተዋል የተባለው ቦቶክስ ተወጉ ሙሉ ፊታቸው ምክንያት ባንኮክ ነው ያሉት ምክንያት ይሄ የራስ ምታት ምንድነው የሚባለው ጋንግሪ እግር የሚቆረጥ ነው የራስ ምታት ምን ነው የሚባለው በተደጋጋሚ የሚመጣው እኔ ይዞኝ ስለማላውቅ አላውቁ ጋንግሪ የእግር ላይ ምናምን የቁስል መቆረጥ ምናምን ነው ምን የሚባለው ይሄ የራስ ምታት ማግሪን ኦኬ የያዛችሁ ሰዎች ጻፉት እኔ ታውቀዋል በዛ ምክንያት ሙሉ ፊታቸውን ቦቶክስ ተወጉ እኔ ስድብ አይደለም ስድብ እኮ አይደለም ኢንሳይደሮች ግን እናንተ እንጂ ገደል ለገና ነገር አትንገሩኝ ስል መጥተው ይነግሩኛል ከዛ ናፌን ይበላኛል እንደዚህ እና ጂጂ ምግብ ቤት ህፃን የሰጣትን አበባ አልጋ ላይ አስቀምጣ አበባው እንደዚህ ታደርገዋለች በሰባራ ፎሌ የማይጠብቅ ምናምን የለም በሰባራ ፎሌ አይተለከም እኔ ወደሃለው አንተ ገና አታውቅም አይነት ነገር የለም ከዛ ማን የሰጠው ብዬ ወደ ኋላ ሳይ ህፃን ልጅ በገነገ አንደፍቴ የሚል አበባ ነው የሰጣት እኮ ህፃን ልጅ በሷ ቤት አሁን ሰስፔንስ መፍጠሯ ሲጀመር እኮ ርካይ ስለሆነች ነው እኮ ይሄ ጌም የተጫወተችበት አሁን ዱባይ ላይ ትኬት ምናምን ርካይ ስለሆነ በጣም ሙቀት ህዝቡ የሚወጣበት ሰዓት ነው ባይዘው ይወጣል አሁን ከጅቡቲ ያሉት ወደ ድሬዳዋ ነው የሚመጡት እንደዚህ አይነት ሙቀት ሰዓት ወደ ጅቡቲ የሚሄድ ሰው ብር በደም የሌለው ሰው ነው ባይዘው በዚህ ሰዓት ዱባይ የሚሄድ ሰው ዱባይ ያሉ ሰዎች እረፍት የሚወጡበት ኃይለኛ ሙቀት ስለሆነ እሷ ደግሞ በዚህ ሰዓት ሄደችው ዱባይ ሄደች የሚባለው ስሙን ትፈልጓለች ግን እንትኗን የለም ብሯን እንትን በሚያደርግ ማለት ሆቴሎች ርካሽ ናቸው ትኬት ርካሽ ነው እዛ ሴት ጌም የተጫወተችው ኤግዛክትሊ ይሄንን ታርጌት አድርጋለሁ ከዛ ይሄንን ማናየበት ብላ እንትን ሆቴል አሉ ቢፌ ነው የሚቀርበው ሳያዩት እንደዚህ ድብቅ አድርጋ ሩም ውስጥ ታደርጋለች እራት በብር ነው የምትከፍለው እና የምትበላው እራት ለምሳ ያስገቡትን ትበላለች የእውነት እራት ለምሳ ያስገቡት ለቁርስ ያስገቡትን ትበላለች ፍሪጅ ውስጥ አያጋይክ ዛሴት እካካ እቺ ቡርጂ ከሊፋ የሆነ ሴት ያንቺም ብሎ ቡርጂ ጋይስ ተባርጉ ኮፕሊንግ አርጎ ሳርች የሆነ ነገር ሳይ ደነግጣሉ እና ምን ነበር ሌላ እስቲ ችግር የለው ምን ነው በአንድ ጊዜ የነሱ ነው እንዲያገሩ ዱባይ እንኳ የኢንተርናሽናል የቱሪስት እንትንና የመገበያ እንትናት እኮ ሄደን አንገዛም እንዴ አንቃኝም እንዴ ሰነበት የዱባይ ገንዘብ ከሰጣችኋቸው ብር ከሰጣችኋቸው የሆነ ብሶታቸውን ከሞላችሁላቸው አሳልፈው ይሰጣችኋል እነዚህ ሰዎች ጥላቶቼ ናቸው እነዚህ ሰዎች የኔን እንትን ይፈልጋሉ ብለው ብላችሁ በአይምሯችሁ ውስጥ ያስቀምጧችሁ ሰዎች ጋር የእናንተ ወዳጅ የሆኑ ሰዎች አብረው የሆነ ነገር ካሳዩ እግዚአብሔር ምስክሬ ነው በገንዘብ አሳልፈው ይሰጣችኋል በብር አሳልፈው ይሰጣችኋል ይሄ የማይካድ ነው ሰው ተጨካክሏል ሰው በጣም ክፉ ነው ደግ ጥሩ ምን የለም እዚህ ምድር ላይ ጥይሽ ልለፍ ነው ጨዋታው በቃ ጥይሽ ልለፍ ባለችው አጋጣሚ ተጠቅሜ የኔን ህይወት ከፍ ላድርግ
የኔን ህይወት አንጸባርቄ ላሳይ ያንቺ ህይወት ገደል ይግባ። ይሄ አሁን ላይ ያለ የሁሉም ሰው ህይወት እንደዚህ ነው በነገራችን ላይ ማለት ነው። ሁሉንም ሰው ብታዩ ብትመለከቱ የሳቀ ሰው ወዳጅ አድርገህ ስታመጣው የሆነ ሰዓት ላይ አውሬነቱን ታውቃለህ፣ መጥፎነቱን ታውቃለህ። በደንብ አድርገህ ግልጽ በሳቅ ውስጥ የሚናገሩት ጥሩ የሆኑ ንግግሮች ጭንቅላት ላለው ሰው ትልቅ መልእክቶች ናቸው። በሳቅ ውስጥ በአድናቆት ውስጥ የሚነግሯችሁ መልእክቶች የሆነ ሰዓት ላይ የሆነ ነገር ስትሰሙ ትባንኑታላችሁ፣ ይገባችኋል። እንዴ ለምን ምናምን ትላላችሁ። እና እግዚአብሔር ይጠብቃችሁ። በምትወዱት ሰው አትፈተኑ፣ በምትወዱት ሰው አትካዱ፣ በምትወዱት ሰው እግዚአብሔር አይለውጥ ይባረክ። እነሱ ሀሳባቸው ውስጥ ልባቸው ውስጥ ያንን ሲያመጡ እግዚአብሔር ቃላታቸውን ንግግራቸውን ይደበላልቅባቸው። እኔ ሁሌ ነው እግዚአብሔርን ለጠላቶቼ እግዚአብሔር ሁሌም አንደበታቸው ውስጥ ልባቸው ውስጥ ያሰቡትን ነገር አንተ ደበላልቅባቸው፣ አማታባቸው፣ ያሰቡትን አማታባቸው፣ እርስ በርሳቸው አባላቸው ብዬ የምጸልየው እና ይገርማል። የገዛ ጓደኛ ቤስት ፍሬንድ ሁሉን የምታውቅ ጓደኛዋ ናት። እንግዲህ 2 ሚሊዮን ይሄን ሁሉ ታርጌት የሰሩት የቅዱሳንን ህይወት ለማጥፋት ብቻ አይደለም፣ ባይዘው የሐሴትንም ስኬት ለማጥፋት በነገራችን ላይ የሰሩት ሴራ ማለት ነው። ምክንያቱም ሐሴት ሚስ ኢትዮጵያ ናት። አሁን ወደ ውጭ ልትሄድ ነው። በዛ ላይ አሁን ውድድር አላት። የዞረች የኢትዮጵያን ካልቸር እያስተዋወቀች ነበረ። ያንን ነገሯን ሁሉ ለማጨለም የተደረገ ነገር ነው። አሁን ብላ አስባ ታርጌት አድርጋ እቺ ጓደኛዋ ያደረገችው ማለት ነው። እግዚአብሔር ይፍረድብሽ፣ የእውነት እግዚአብሔር ይፍረድባችሁ። እንደዚህ የምታረጉ ጓደኞች እግዚአብሔር ባሰባችሁት። ምናልባት ክፉ ሰው ትንሽ ጊዜ ነው ስኬታማ የሚሆነው፣ መጥፎ ሰው ትንሽ ጊዜ ነው ስኬታማ የሚሆነው። ከሆነ ጊዜ በኋላ እግዚአብሔር ራሱ ይቀጣውና ገደል ይከተዋል። ራሱ እግዚአብሔር ራሱ ሰው አይደለም። እና እግዚአብሔር ይፍረድብሽ የእውነት እንደዚህ አይነት ወንጀል በገዛ ጓደኞች ላይ ያደርገሽ። ይሄ ለብዙዎቻችሁ ቀልድ አይደለም። በነገራችን ላይ ማንቂያ የምትነቁበት ነገር አለ። ከህይወታችሁ እስኪመጣ ጠብቁ። እስከሚመጣ ሁላችንም የምንጠብቀው መጥቶ አጠገባችን እስኪገባልን ድረስ ነው የምንጠብቀው ነው አይደለም። በፊት የነበሯችሁን ጓደኞች ቆም ብላችሁ አስተውሉ። በአድናቆት ውስጥ ብዙ ነገር አሳልፋችኋል። በድገፋ ውስጥ ብዙ ነገር አሳልፋችኋል እንዳይመስላችሁ። ካለፈው በኋላ ግን ነገሮችን አይናችሁን ስትገልጡ ይገባችኋል። እንዴ ጋይስ የሆነ ወሬ ልንገራችሁ። እቺ የሲውሊን ዱቄት ምናምን የምትበለች ትልቋ ሴትዮ ግድንግዷ ዝሆን የምታክለው ያውቃቷል። ያቺኛዋ የምትሰግድላት እሷ ማለት ነው። የኬኳ አባት ጋር ስልክ ተቀብላ ምናምን ደውላ እንደነበር ታውቃላችሁ። ግን የገረመኝ የኬኳን አባት ስልክ እንማሰጣት። ምክንያቱም ለምን እንደዚህ እንዳሉ ታውቃላችሁ ጋይስ? አሁን ላይ ነው እኮ አሁን ላይ ቁጭ ብዬ ሳስብ ግራ ገብቶኝ ነው። እስኪ አብረን እንጠርጥር ጋይስ። እንዴት በል የኬኳ አባት በነገራችን ላይ የአዲስ አበባ ልጅ ነው። እድገቱ አዲስ አበባ ነው። በጣም የሚገርማችሁ ነገር ጓደኞቹ በጣም ነው የሚወዱት። የጨሱ ናቸው። በጣም ነው የሚያከብሩት። ማንም ነው የሚነግራቸው። የአራዳ ጥግ ነው የሚሉት። እኔ አይደለም ያልኩት። እኔ ይመቸኛል እንጂ አላልኩም። እና በጣም የሚገርማቸው ነገር አንዳንድ በቃ ይተማው ምናምን ይሉና እንዴ እሱ ሚስት እኮ ናት ምናምን ነገር ሲባሉ ይደነግጣሉ። እንዴ አረባክህ እሱ ሚስት ናት እንዴ ምናምን ነገር ይላሉ። አሁን አይደለም በፊት ነው መጣችሁ ነው። አሁን ቁጭ ብዬ እኮ ነው ነገሮችን በኋላ እያጠነጠንኩኝ ሳስበው ለራሴ ግራ እየገባኝ ነው። እና እቺ ትልቋ እባቧ ሴትየው ማለት ነው አበቃቻት። እቺ ምናምን ነው ተርኪ ምርኪዋ የስዊድኗ ምናምን እሷ ማለት ነው የኬኳ አባትን ስልክ ከየት አምጥተው ነው ደውላለት ነበረ እና ደውላ ሪካርድ እያደረገችው ነው የምትጠይቀው። ከዛ እዚህ ምናምን አይመለከትሽም ምናምን ብሎ ዘጋባት ማለት ነው። እና እሱ ራሱ አንቺ ነሽ በአንቺ በኩል ነው ስልኬ የተገኘው። ምክንያቱም የኔ ወዳጆች እንደዚህ አይነት ቀልድ አይቃለድም። ሲጀመር ምንድነው ሰገጤ የለም አጠገቤ። እንዴት እንደዚህ ሊሆን ቻለ ብሎ ጠይቆኛል። ባለፈው ቪዲዮ ሳውራ ሰምታችሁኛል ስል የኬኳ አባት ጋር እንኳን ደውለሽ ስልክ ሪከርድ ልታደርጊ ይፈልግሽ ነበረ ምናምን ነገር ብዬ ሳውራ ሰምታችኋል አለ ቤተሰብ። እና የኬኳን አባት ስልክ ከየት አገኘችው? የኬኳ አባት ነገርኳችሁ። እኔ የኬኳ አባትና እኔ ላይክ እስከ ዛሬ ድረስ ያመጣ ስልኩ እስከ ዛሬ ድረስ ያልተለቀቀ ነገሩ እንዴት በዙሪያ ያሉት ጓደኞቼ ደግሞ ስልኩን አያውቁትም። የሚያውቁት የተወሰኑት ናቸው። የአበሻ አስተዳደግ ቂሊንጦ ነው ያሳደጉን። ቤተሰብ አይወዱንም። they don't like us አይወዱንም። እካክ ናቸው። አይወዱንም። ሲያሳድጉን ወደውን አይደለም። እግዚአብሔር ምስክር ቅጥቅጥ አድርገው ነው ያሳደጉን። እልሃቸውን የተወጡብን እልሃቸውን ያልተፈነከተ የሆነ ቁስል ጠባሳ የሌለበት ቤተሰብ መጥቶት ምናምን አንድ የለም።
ታመጣል። እናቴ እዚህ ጋር የመታችኝ፣ አባቴ እዚህ ጋር የፈነከተኝ፣ ወንድሜ እዚህ ጋር የፈነከተኝ፣ ወንድሜ እዛ ጋር ያደረገኝ፣ እህቴ እንዲያደረገችኝ የምትለው እንጂ ያለ ሌላ ነገር የለ። እውነታው ይሄ ነው። ዋጥ እውነታው ይሄ ነው። እንደዚህ አቢውስ ተደርጋ አድገ ጥሩ ዜጋ ሊወጣ አይችልም። ለሌላው ልትራራ አትችልም። ሌላው ሲቀጠቀጥ ስታይ ምንም የምትራራው ነገር የለም። አስተዳደጉ ስለሆነ እንዴ እኔ አስታውሳለሁ ሳይክል ነዳ ተብዬ ተገርፌያለሁ አዲስ አበባ ላይ። በነገራችን ላይ ሄዶ ከፍሎ ሳይክል መንዳት ዱርዬነት ነው። ሄዶ መዋኘት ዱርዬነት ነው። የአዲስ አበባ ልጅ ሆነ ያልተገረፍክ ተናገር። የሌሎቻችሁን አላውቅም። እኔ አዲስ አበባ ልጅ ነኝ። እግዚአብሔር ምስክሬ። ውሃ አይተን ሄደን ስለዋኘው መጥቼ ተገርፌያለሁ። ጆተኒ መጫወት፣ ፑል መጫወት ወንጀል ነው። እዚህ ሀገር እመጣልሃለሁ። ጆተኒ መዝናኛ ነው፣ ፑል መዝናኛ ነው፣ ዋና መዋኘት ኖርማል ነው። ሳይክል መንዳት ቤተሰብ ነው የሚገዛልህ። ምኑ ነው ወንጀል ያልሆነ? ኢትዮጵያ ንገረኝ እስኪ። ምን እንደ በደንብ አድርገው ገርፈው አቢዩዝ ነው የሚያደርጉ። አሁን ይኸውላችሁ ወደ ቂጤ አካባቢ ላልቷል። ቅድም አየሁትና ይሁን ላላህ ነገር አለብኝ። ወዲያውኑ ኮምፒውተር ላይ ቁጭ ብዬ አይ መክሳት መጨረሻው ቂጥ ነው የሚያላላው ብዬ ቂጥ እንዴት ነው መጥበቅ የሚቻለው? ሰርጀሪ ይላል። አይኔ ሰርጀሪ አልሰራም። ቂጥ ማበይ ቂጥ ኢንፎርም ማበላሸት መቀመጫ ኢንፎርም ማበላሸት አልፈልግም። እና ግን ከስር የሚገባ ብረት አለ ይላል እና እሱን አሁን አናግራለሁ። የሚገባ ላይን አለ። ይሄ እንደ ድሮ ፋት ማስገባት ቂጥ ማሰራት ምናምን የለም። አዲስ ቴክኒክ ነው እና እንዲህ ያለ የሚገባ አለ። እሱን አስገባበታለሁ። ከከሳው ሊወርድ ነው። የቂጡ ስጋ ደግሞ ሊወርድ ነው። ከዛ ደግሞ ሌላ ችግር ልንፈጥር ነው ማለት ነው። ቂጥ ደግሞ ጠፋ ማለት እኔ በጠፋ ይሻለኛል። በጣም ቂጤ የምወደው መቀመጫ በጣም ነው የሚመቸኝ። አሁን እሱም በሙሉ ላሰራ ሀሳብ ላይ ነኛል። ምክንያቱም 10 ኪሎ ከዚህ የበለጠ ከቀነስኩኝ ቂጡ ሹልቃ የሚለው ቂጥ ሊለጠፍ ነው። ሉቲ ፊት ይዘሽ ከሆነ አንቺ እንደው በጣም ነው ደስ ያለ እጅግ በጣም ማለት ነው። ሞር ደግሞ ከበፊት ከትዳር አጋሯ ጋር በምትኖርበት የሆነ ሰዓት ላይ ጋይስ እንደተፋቱ ሰሞን ፊቷ ምናምን በጣም ተጎድቶ ነበር። አይታችሁታል ጋይስ? ጉስቁል ነገር ብላ ነበር። የሆነ ብስጭቱ ምናምኑ ነበር። አሁን የበለጠ ከልጅነት የዛኔ አግብታ ያረገዘችበት በትዳር ምናምን ከነበረችበት ጊዜ የበለጠ ውብ ነው የሆነችው። ተሳስቻለሁ? የምሬን ነው። ውብ ነው የሆነችው። በጣም የምትማርክ ልጅ ነው የሆነችው። 2 ልጅ አይደለም ያየችው አትመስልም። አንዷ ዘግናኝ ሰው አንቺ ነሽ ወይ አይደለም ማለት ያው ጥላቻ ስላለብሽ ከእንደዚህ ስለምትጠይቅ ነው እንጂ አይደለም። ጀግና ልጅ ናት በጣም። የጂጂ ኪያ ልጅና ጀግና ባትሆን ነው የሚገርመው። ጂጂ በጣም ጀግና ናት እኮ ጋይስ። እኔ እንደዚህ አይነት ሴት እወዳለሁ። እንደዚህ አይነት ሴት በጣም ነው። ልፍስፍስ ሴት አልወድም። ልፍስፍስ ሴት ጋይስ አልወድም። ወንድ ሄደ ብላ ሚዲያ ላይ መጣ እየየ የምትል ወንድ መጣ ብላ እንደ ቢግ ዲል ብርቅ አድርጋ የምትናገር ሴት ምናምን ምንድን አረሊ በፊትም ታምር ነበረ ማሪ። አሁን የበለጠ ቆንጆ ሆነች፣ ውብ ሆነች። አሁን ላይ ያለው እንትኗ በጣም ነው የሚያምረው። ሰውነቷ በጣም ነው የሚያምረው። መልኳ በጣም ነው የሚያምረው። ያለችበት አቋም በጣም ነው ደስ የሚለው ምናምን። ይህ ጀግንነት ነው ወይ? አይ ለእናንተ ጀግንነት ምንድነው? ለእናንተ ጀግንነት ባል አግብቶ 2 ልጅ ወልዶ ምናምን ቪዲዮ ሲያሳይ ጀግና ነው። ይህን እኮ አልፈዋለች ማሪ። ከትዳር አጋሯ ጋር ሚዲያ ላይ ተብጥልጥላ ተሰድባ ሰዎች እንዲጠሏት ብዙ ተደርጎ ተሰርቶባት በማንነቷ፣ በሴትነቷ፣ በእናትነቷ፣ በመልኳ፣ በጥርሷ፣ በምኗ
ሙዲዛችሁ አሳቃችሁ አንገቷን አስደፍታችሁ ከሚዲያ በቃኝ ብላ እንድትጠፋ ነበረ። ያንን አልፋ ዛሬ ላይ ሻይን ውቡና አምራ እንደዚህ ስትመጣ ደግሞ ስታይ ጀግንነት ከዚህ በላይ ምን ትፈልጊያለሽ? የኔ ማር የእናንተ ጀግንነት 4-5 ልጅ ወልዳ ከኋላ ጋር ወለም ስትማር አልገባኝም ጋይስ። የገዛ ጓደኛ ቤስት ፍሬንድ ሁሉን የምታውቅ ጓደኛዋ ናት። እንግዲህ 2 ሚሊዮን ይሄን ሁሉ ታርጌት የሰሩት የቅዱሳንን ህይወት ለማጥፋት ብቻ አይደለም፣ ባይዘው የሐሴትንም ስኬት ለማጥፋት ነው በነገራችን ላይ የሰሩት ሴራ ማለት ነው። ምክንያቱም ሐሴት ሚስ ኢትዮጵያ ናት። አሁን ወደ ውጭ ልትሄድ ነው። በዛ ላይ አሁን ውድድር አላት የዞረች የኢትዮጵያን ካልቸር እያስተዋወቀች ነበረ። ያንን ነገሯን ሁሉ ለማጨለም የተደረገ ነገር ነው። አሁን ብላ አስባ ታርጌት አድርጋ እቺ ጓደኛዋ ያደረገችው ማለት ነው። እግዚአብሔር ይፍረድብሽ፣ የእውነት እግዚአብሔር ይፍረድባችሁ እንደዚህ የምታረጉ ጓደኞች። እግዚአብሔር ባሰባችሁት ምናልባት ክፉ ሰው ትንሽ ጊዜ ነው ስኬታማ የሚሆነው፣ መጥፎ ሰው ትንሽ ጊዜ ነው ስኬታማ የሚሆነው። ከሆነ ጊዜ በኋላ እግዚአብሔር ራሱ ይቀጣውና ገደል ይወስደዋል። ራሱ እግዚአብሔር ራሱ ሰው አይደለም። እና እግዚአብሔር ይፍረድብሽ የእውነት እንደዚህ አይነት ወንጀል በገዛ ጓደኞች ላይ አድርገሽ። ይሄ ለብዙዎቻችሁ ቀልድ አይደለም። በነገራችን ላይ ማንቂያ የምትነቁበት ነገር አለ። ከህይወታችሁ እስኪመጣ ጠብቁት። እስከሚመጣ ሁላችንም የምንጠብቀው መጥቶ አጠገባችን እስኪገባልን ድረስ ነው የምንጠብቀው ነው አይደለም። በፊት የነበሯችሁን ጓደኞች ቆም ብላችሁ አስተውሉ። በአድናቆት ውስጥ ብዙ ነገር አሳልፋችኋል። በድገፋ ውስጥ ብዙ ነገር አሳልፋችኋል እንዳይመስላችሁ። ካለፈው በኋላ ግን ነገሮችን አይናችሁን ስትገልጡ ይገባችኋል። እንዴ እንደዚህ ሆነው እንደዚህ ነው እንዴ እያላችሁ በደንብ አድርጋችሁ ይገለጽላችኋል። ወዳጅ ብላችሁ ያመጣችኋቸውን ሰዎች አድናቆታቸውን አሁን ወደኋላ ተመልሳችሁ እዩዋቸው። ሲያደንቋቸው የነበሩትንና ሲደግፏቸው የነበሩትን እግዚአብሔር በሚያውቀው ነው የምነግራቸው። ይሄ እውነት ነው። የሁሉም ሰው ጓደኛ ከጎን በኩል ያንተን የሆነ ነገር አስደስቶ እስከ መጨረሻ አይሄድበትም። ከተሳካለት ያጠፋሃል። ካልተሳካለት ደግሞ በተቻለው መጠን አንተን ታግሎ የሆነ ነገር ላይ ሊጥልህ ይፈልጋል። የቅርብ ሰው ጠላት ነው። ሁሌ ሞቶ ስለአንተ መጥፎ ነው የሚያወራው። ጠላት ሁልጊዜ ጠላት ነው። ጥሩ ነገር አይናገርም። በቃ ይወጣል፣ ይናገራል፣ ይዘልፋል፣ ይሰድብሃል፣ መጥፎ ምኞቱን ይገልጻል። አንተ የምትወድቅበትን አንተ የሆነ ነገር የምታደርግበትን ነገር እየመጣ ያስተምርሃል፣ የሆነ ነገር ያስተላልፋል። አንተን ለማቀርሸት ይሄዳል ሁልጊዜም ማለት ነው። አንተም ያንን ትጠብቃለህ። ወዳጅህን እንዴት ታውቀዋለህ? ወዳጅ የምትለው ሰው እንዴት ታውቀዋለህ? እያደነቀ ጥሩ ነገር እያለ እስኪ አስቡት። ነይ ቤቴ ነይ፣ ጓደኛዬ ነሽ እና ነይ ቤቴ ነይ፣ አዲስ የተከራየሁትን ቤቴ ነይ ሊስት ከጓደኛሽ ይሄንን መልዕክት ብትሰሚ የትኛዋ ሰው ናት እንደዚህ አይነት ነገር በእኔ ላይ አስበዋል ወይም ደግሞ ሊያደርጉ ነው ብላ የምታስብ ጓደኛ ቤቷን እንድመርቅላት ጠርታኝ ነው ብላ በመልካምነት ከቤቷ ከሞቀ ቤቷ ተነስታ ራይድ ይዛ ወደ እሷ ጋር ሄደች። የእሷ ግን ህይወቷን ማጥፊያ ያደረጓት፣ ብር ጠየቋት። እነሱነቱን ስታቅ አሳልፋ እንደምትሰጣቸው ስላወቁ ህይወቷን አልቀሰፏት። ይሄን ያደረጉት አንድ ቅዱስን ብቻ ለመስበር አልነበረም። በነገራችን ላይ እንደሰማሁት ከሆነ ይቺ ሚስ ኢትዮጵያ ራሷ ሐሴትንም ነው ማነው ስሙ ሐሴት ታርኩኝ ሩታንም ነው። በነገራችን ላይ ሩታንም ለመቅበር የተደረገ ሴራ ነው። እኔ ነገርኳችሁ። ዜናው ሳይወጣ ነው እዛው ለቅሶ ላይ የነበሩ ሰዎች ቮይስ አድርገው የላኩኝ። እንደውም ከቻልሽ ነይ ምናምን ሲሉኝ አጋጣሚ አልተመቸኝም። እውነት ደግሞ እኔ እንደዚህ ምናምን ቀብር ቦታ መሄድ በጣም ነው የሚጨነቀው በራሴ ስለምፈራ ማለት ነው። እና ከቻልሽ ነይ ምናምን ሲሉኝ አይ ዛሬ አይመቸኝም፣ ቀድማችሁ ነግራችሁን ቢሆን እመጣለሁ። እና በጣም ነው የምታሳዝነው ሩታ፣ በጣም ነው የምታሳዝነው። የኢትዮጵያ ሕዝብ ድጋፍ ትፈልጋለች። በጣም ገና አራስ ሆነሽ የሚያስተዳድርሽ ባሌ ነው እያልሽ ስትበጠረቁ የነበራችሁ በሙሉ ባል እንደማያስተዳድራችሁ እያየን ነው። እና አሁንም የምለው ምንድነው ትንሽም ቢሆን እረፍት ማድረጉ መልካም። ወዳጆቿ ከሆናችሁ መቀባት። አንድ ነገር ሆና ሆስፒታል ገባች ተብሎ ከምትሰሙ ይልቅ እቺ ሴት ገንዘብ ሰጣችኋታል፣ በደንብ ጌም አጫውታችኋታል። የምትፈልገውን ያህል ገንዘብ አጋብሳለች። ምንድን ነው የምትፈልገው? ገንዘቡን ነው ቀቅላ የምትበላው? ለልጆቿ የምታበላው ገንዘብ ቀቅላ ነው ወይስ ምን እያደረገች ነው? ያ ሁሉ የሰጣችሁት ገንዘብ ለአመት ይበቃኛል ያለችው የት ሄደ? ያችሁ እንደዚህ አይነት ስግብግብ ስትሆኑ ህይወታችሁን በጣም ይፈትናል። ህይወት በጣም ይፈትናል። ስለዚህ አቢባ ነገር በጣም ያስደነግጥ። እንደዚህ አይነት መንገብገብ በጣም ያስደነግጣል፣ በጣም ያሸማቅቃል። ፈጣሪ መሰከረ። ግን ወዳጅ ተብዬዎች ስለሚፈሯት ስለሚያሽቃብጡ ምናምን እውነቱን አይነግሯትም። እውነት በጭራሽ የማይነግሯት ሰዎች ናቸው። ግን ይጎዳታል። አራሱና በዚህ ደረጃ መሆኗ እኔ ይጠቅማል ብዬ አላስብም። ይጠቅማል። ምንድነው ጥቅሙ? የባልየው እንዴት ነው የማይቆጣው? አራስ አስቀምጣ ሶሻል ሚዲያ ላይ ቁጭ ማለት እንዴት ነው የሚፈቅድላት? ወይስ እሱስ ብሩ ጥሞት ነው ሰውየው? እውነት ነው ብሩ ጥሞት ነው ሰውየው ባሏ
ቆይኔ ትንሽ ላረስሽ 1-3 ወር 2 ወር ከዛ በኋላ ለእና ተጫዋች ማለት ትችላለህ። ለጤናም በጣም አደገኛል በጣም እና በሚደንቅ ሁኔታ ያስፈራል። እግዚአብሔር ይሁናት። ግን ይሄ ከፍተኛ ስግብግብነት ያለበት ያ ነው። በጣም 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 ገብጋባ ነው። በህይወቴ ሰው አይቻለሁ እንደሱ አይቻለሁ። እግዚአብሔር ምስክር። ሆስፒታል ተኝታ ፍራግመንቴን አስሞሉልኝ ብላ ለማዳም ቅመሞች ቁጭ ብላ ስታስሞላ ያዋለች ሰው ናት። እሷ ሳትኖር ገብቶ ይሞላል። የማዳም ቅመሞች ምስኪኖች ናቸው። የጋታ እናቷ ሙታ እመዬ ይቅርበኝ ብላ እንኳን በህዝብ ፊት ነው አይደል ያዋረደቻት። እማ ይቅርበኝ ብላ ስቶሪዋ ላይ ሳታደርግ ስላመመኝ ነው ከ3 ቀን በኋላ መጣለው ብላ እሱም ስቶሪ ላይ እውነት እሱ የእሱ እናት ብትሞት ኖሮ ከ3 ቀን በኋላ መጣለው ትንሽ ስላመመኝ ነው ብሎ ስቶሪ ላይ ያደርግ ነበር። ከ3 ቀንስ በኋላ ላይቭ ላይ ገብቶ ኮይን ይለቃቅም ነበር። አሁን ይገባሉ ከ3 ቀን በኋላ የማስተዛዘኛ ጥቁር ለብሰው ምናምን አብረው መቼም እሱ መሄድ አይችልም እሷ እየበረረች ትሄዳለች እሱ ጋር። ለነገሩ ልትወልድ ነው አይደለ? አየርም ላይ መውጣት አትችልም መሰለኝ። በመኪና መሄድም አይቻልማ። እንግዲህ በላይቭም ላይ ቢሆን ይገላኛሉ። አይዞሽ ከጎንሽ ነን ምናምን እያላችሁ ፍርፋሪያችሁን ወርውሩላት። የናንተ የቲክታክ ገንዘብ ያኖራት ከሆነ የናንተ ፎቶ አንጠልጥሎ መዞር እናቷን ይመልስላት ከሆነ አሳዩን። እናቱ ወንድኒ አይደለም እናቴን በወንድ ልቀይረ ወንድ ልጅ ፍቅረኛ እንኳን ባላገኝ ፊንገር አርገሽ ልትረኪ ትችያለሽ አይደለ? የነጭ ፊልም አይተሽ እዛ ቆሻሻሽ መድፋት ትችያለሽ አይደለ? እናትን ለማግኘት ምንም አድርገሽ ልትረኪ አትችይ። በእናት ጉዳይ በምንም ነገር ልትረኪ እንዴት? ፍቅረኛ ላገኝ ይችላልው። እናት ግን ልትመለስ አትችልም። እማን ልመልሳት አልችልም። ሶሪ ግማታሞች፣ ሐለሌዎች፣ ቁሻሾች ግማታ ሰው መስላት ታየኝ። ምን ከዚህ በኋላ ይዟት ሂድ እዛው ሁለት ያድርጋት። እንደውም ከነሩዋ ይዟት ሂድ። አይኗም አይተፈልግም። ቁሻሻ ግማታም ባለጌ ጥፍራ እናት ፓምፐርስ ቀይራ ስንት አመት ሙሉ ተሸክማ ባሏ ዛሬ ላይ ፍቅረኛዬ ብላ እናቷን የከዳችለት ባሏ ፔሬድ እንኳን መጥቶባትኝ ሞደሷን እዛ ጋር እንደው ረስታ ጥላው ከሆነ እንኳን ራሱ አንቺ ግን ብሎ ነው የሚያባራትኝ። እናት ግን ስንት አመት ሙሉ የሷን ቆሻሻ ያጨማለቀች ስንት ዋጋ ከፍላ ስንት ነገር አይታባታለች። ፔሬድ ላይ ሆና እንኳን ራሱ ተሳስታ እንኳን ሞደስ እዛ አልሆነ ቦታ ወርውራ ቢያገኛትኝ ረስታ ወይ ሽንት ቤት ወይ መኝታ ክላሷ ወድቆ ቢያይ ሞደሷ አውልቆ ሊጥላት ሁሉ ይችላል። እንዴት ብዬ በእናቴ እሱ ማግኘት ነበር አይደለ? ፍላጎቷ አግኝተዋለች። እስከ መጨረሻው ድረስ ከእናቷ ጋር እንዳትገናኝ ሁሉ እኮ አድርጓታል። በቦይስ እንደዛ አፉን እየከፈተባት አንቺን ልጅሽን እንጂ አንቺን አላፈቀርኩሽም እያለ ያዋረዳት። ትፈልገኛለች እኔ ልታገባኝ ትፈልገኛለች እያለ በእናቴ ሞራል ላይ እንደዛ እየተጨመላለቀ እና አጨብጭቡ። አሁን ተሳክቶለታል። እሱ እቺ ዘገምተኛ ሐለሌ ሸሌ ሽንት ቤት ማለት ነው። ቆሻሻ እናቷን ነው ደፋት። አሜሪካ መግባት ነበር ፍላጎቱ። የሚኖርበትም ሀገር ላይ ወረቀት የለውም። አሜሪካ ይገባል። ልጁን ደግሞ እና ማሜ ለምን ወርቅ አልተሰበረችም ነው? ለምን በቃ ወድቃ አላየናትም እንደሌላ ሰው? ለምን እንደዚህ ሆነች እኮ ነው። ይሄ እኮ የሚያናዳችሁ እኮ ሌላ የሚያናዳችሁ ነገር አይደለም እኮ። ማሜ እኮ ከሰው ደርስ አይደለም ካልደረሳችሁ። ያችኛይቷ ደግሞ ቁጭ ብላ እኔ ላይፌን አላወጣም። ባታወጩ ያቃጥልሻል። ቁጭ ብለሽበት ቤትሽ ውስጥ ትንገበገቢያታለሽ። ፀሐይቱ ሸም የለ አብረን አላደግንም። አብረን እኮ አድገናል። አንድ አልጋ ተኝተናል። ትንሽ አድገናል እኮ ልብስም የት ነው
ክለብ መሰለህ እንዴ ልትመጣ ትናንትና የሰደብካት ሴት የሚስት እናት ህይወቷ ነው ባንተ ጉዳይ ሲጀመር እንዴት ነው የምታስበው? እኔ ነኝ ምክንያቷ ብለህ አይምሮን ለምን አልነገርከውም? እኔ ነኝ ለምን ጉንፋን ይዟት እኔ ነኝ በዚህ ሴት እንደዚህ ነው ቢያንስ እስካለችበት ጊዜ ድረስ ከልጇ ጋር ፍቅር ሁና ቢሆን እንዴት አልተዘሰክም? አይ ትክክል ማንም ምንም ባያገባው ምናምን እየተባክ ስለተደነቅና ስለተወራ ዛሬ ደረስን ነፍቅ ጋዜጣዊ መግለጫ ይመስል ቲክቶክ ላይ መግለጫ ትሰጣለህ። የሰው ልጅ በቪዲዮ ሊያልፍ ይችላል። ከሊና ገና እንዴት ነው የምታስበው? አይምሮት ላይ አትመጣም? እንደዛ የሰደባቸው እንደዛ ያላቸው እንደዛ የተናገራቸው እንደዛ ያላቸው አይምሮን አይደለም አንተ ባንደበት ያላቸው አጣጥ እኛ እንኳን ለሰማነው እንደ ቅርሳት ነው ማለት በጣም ይገርም ነገር ጀግና ተፈሳ አንድ ሳይበት አሁንም ነገር ከነገር መጣለ ያደዚ እናት ወጥ ተፋት ተጠያቂና ከመላኩ ሰዎች መካከል ነው ነምበር 1 እናቷን አንገብግባችሁ ነው ቅጥል አርጋ ተባብራ ቅጥል ግግብ አርጋችሁ ወለዳቸው ቁስል አርጋችሁ እንዳታወራ እንዳትናገር የሚሰርባትና የሚናገራት በስቶ ሚዲያ ላይ የገዛ ልጇን አሳፍታችሁ አለያይታችኋል። እናንተ ደስታችሁን እያጣጣማችሁ ስትኖሩ እሷ ቤቷ ገብታ እያለቀሰች ተቃጥላ ሞት ያደረጋችሁ እናንተ ናችሁ። ዛሬ ምንም እንዳልተፈጠረ ዘና ምናምን ቀረር ብለህ ልታወራ ትፈልጋለህ። ሌት ቀየረ የጊዜ እናስታውሳለን። ነፍስ ይማር ለማለት እንኳን አቅም የለም፣ ሞራል የለም። ጸጸትህን ለመናገር ልትወቅስ ልትተቸን ትመጣለህ። እኛ ልትናገረን ትመጣለህ። እንደዚህ ምናምን የመግለጫ ግዴታ የለብንም። ማን አንተ መግለጫ ማሰብ ምንድን ነው? የሶሻል ሚዲያ እንትን አይደል? እኔ እንደዚህ እየገለጽክልን አይደል? እኔ እንትን ነኝ ማንም መክሰስ ይችላል። ህሊና አልክሰስ ማን ነው ስራ ፈቶ ምናምን ሚዲያ ላይ እንደዚህ ካላችሁት ጋር እንትን ቢሉ ህሊናችሁን ይክሰሳችሁ፣ ጭንቅላታችሁን ይክሰሳችሁ እንዴ። እኔ መክሰስ ይችላል ምናምን። በነገራችን ላይ ግን ወደፊት እግዚአብሔር መሰከረ ነው። እኔ የሚታየኝ እኔ ልንገር አንድ ነገር ማለት ነው። እግዚአብሔር ይጠብቅ። የሰው ልጅ በብዙ አይነት መንገድ ስህተት ሊሰራ ይችላል። የእናንተ ግን የትክክለኝነት ምንም የማያመጡ አይነት ነገር ይሄ ትክክል ነን እኛ እንትን ነን የሚለው ነገር በኋላ የሚያስከፍለው ዋጋ አከፋፈል በጣም ነው የሚቀበል። የእውነት ነው። ትንሽ ያንተ እናት ብትሆን ያንተ እህት ብትሆን እዚህ ደረጃ ሚዲያ ላይ ተዋርዳ በገዛ ልጇ ተብላ ተናግሯ የሆነ ነገር መለጃ ጽፍ በርድረ ይዘመት እንቀያለ በእንደዚህ ነው ባታውራስ ዝምታ ይሻልን ነበር። እየዞር ትክክል እየሰጣት አፍ ለሚሆንበት ብታውራ ይሻልን ነበር። ከዛ አንበበ ጽፋ ምናምን የውስጥን ለመናገር ጽሁፍ አያስፈልግም። ባይዘው እየተማርክ አይደለም ትምህርት የምትማር ልጅ አይደለም። ከውስጥ የቀርቡ ነገሮች ስለሌሉ ሁሉም ነገር ላይ እንጂ ስለሆኑ ከምንም ስለማትቆጥራቸው በወረቀት ጽፈህ መጣ። ምክንያቱም አታስታውሳቸው ምናምን ነው። በዘር ያበዳችሁ በዘራችሁ ልትደጋገፉ የፈለጋችሁ ልትረዳዱ የፈለጋችሁ ጥፋትን ሸፈን ከበር አድርጋችሁ እንደኛ ትደራረገ የፈለጋችሁ ናችሁ። እናት የሆናችሁ በልጃችሁ መከዳት ልጅን መነጠቅ የሚያቅ ቤተሰብ በዚህ ደረጃ ያወራል። በጣም ይሰማዋል ጋይስ ማርያምን እመቤቴና ይሰማዋል። በዘር ያበዳችሁ በዘር መደጋገፍ ምናምን እንደዚህ ልማዳችሁ ያደረጋችሁ ሰዎች ልክ ናችሁ። ይሄ መሙናም ላይ ገንዘብ የምትወዱ ሰዎች ይሄ አይገባችሁ። ይሄን የሚገባው ልጁን በጣም አብዝቶ የሚወድ ቤተሰብና ለልጁ ብዙ ዋጋ የከፈለ ቤተሰብ ብቻ ነው። ማሪ ምናልባት ያንን ያላደረገ ሰው ላይገባው ይችላል። አሁን ሊያሾ ነው አይደል? ነበርኩኝ አይቻለሁ፣ ተሰድቤያለሁ። ይሄ እንዳይመጣ ቀድሜ ተናግሬያለሁ፣ ረፉ ብያለሁ። የሚያስማማና እናት ልጅን የሚያከባብር ንግግር ሳይሆን እኛ ናታችንን የሚያዘጉ ነገሮች ሚዲያ ላይ ስንባል ነበር፣ ስንሰደብ ነበረ። ልጅቷን ብትሆን ስትሰድበን ነበረ፣ እሱም ቢሆን ሲሰድበኝ ነበረ፣ ደጋፊዎቻቸው ሲሰድቡ ነበረ። እቺ ቀን እንዳትመጣ ነበረ። ዛሬም ላይ እቺ ቀን መጣ። እናንተ ትክክል እንደሆናችሁ አክት ልታረጉ ትፈልጋላችሁ። ከሷ ህይወት ማጣት ያለፈ የእናንተ ስምና ክብር ዝና ይሄ መወደድ ምናምን አክት ልታረጉኛ ላይ ትመጣላችሁ። ለእናንተ ነው እኔ ማስዶ ጋይስ። እኔ አሁን ለእናንተ ሚዲያ ላይ ከዛ መጣችሁ እንዴ ለምትሉት ነው እኔ ማስዶ። የብራችሁን ነው። ቲና በሊያሾ አድርጋችኋታል እኮ ሊያን እኮ አድርጋችኋል። እግዚአብሔር እኮ ታሪክ ማለት እግዚአብሔር የሚባል አምላክ መድኃኒዓለም የሚባል ጌታ መድኃኒዓለም ሰሚ ከላይ ሆኖ የሚፈርድ ጌታ እኮ ስላለ እኮ ነው እንዴ። ቲና ቢያንስ ስታስከፋት እችን ሴት ስታስለቅሷት የትም ሄዳ አላለቀሰችም ይሆናል። እኔ እኮ ስታስለቅሱኝ ሰላም እንዴት ናችሁ? እግዚአብሔር ይመስገን። ማማቲ ስምሽ ማን ነው? ናውቲ ይባላሉ። ናውቲ የት ሰፈር?
ቀጨኔ መድኃኒዓለም። ስንት ዓመት ነው? 12 ዓመቴ ነው። እና ዘፈን አይዘፈን? እሺ አሁን ዘፈን ትዘምሩልኛላችሁ? ከዛ እኔ የራት እሞላለሁ ማለት ነው። ስታይል ዘምሩ። ማማዬ ማማዬ ፍሪቲ ላንቺ ስል እራሴ መረጥኩኝ። ወይኔ ወይኔ ማማዬ 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 ወይኔ ወይኔ ላንቺ ስል እራሴ መረጥኩኝ። ወይኔ ወይኔ ያለኝን ንብረቴን ቦሽኩኝ። ወይኔ ወይኔ ማማዬ ማማዬ ይመቻችሁ ነው። አሁን የራት ይሞላላችኋል። ካሽ ግን የለኝም። እንዴት ነው የምናደርገው? ኖርማል ነው። በቴሌ ብር ላኪ። ቴሌ ብር አለሽ? ታምኑታላችሁ? አሁን እሱ ስንት ናቸው? 1 2 3 4 5 6 7 8 9 ሺህ 8 ማለት ነው። አለዘኛችሁ በቃ ይኸው ሺህ 8 ልክ ያለው ስራ ታሰርኝም እንደ አሰራሻለሁ። ነይ አረም አሰራሻለሁ። እናንተን እስከ ጥግ ነው የምንከታተልልሽ። እና ያልፍልሻል የሆነ ቀን ማለት እናቴ ትሙት ያልፍልሻል የሆነ እና በቃ ስልክሽን አሰጪኝም ደውዪ ምናምን እጠይቅልሻለሁ። በዚህ ምላስ ታዲያ ያልፍለትም ነው የምትለው? እግዚአብሔር ነው ፕሮሚስ ያልፍልሻል። ምላስ ያለው ያልፍለት እና ምን እሺ ነው? ኧረ እናቴ ነው ውጪ ላይ ነው የምንደቅሰው። ማረኝ በቃ ስልኬን ያዝና ሌላ ጊዜ መስጪ ታረጋቸዋል። በጊዜ መግባት አለባችሁ። አታምሽሺ። ያራዳ ፕላንት ናቲ ትሙት ይቻምሽ ይሜ በቃ ሼክ 5 ኖ ግቡለት ባይ በጊዜ ግቡ ወደ ቤታችሁ። ደግሞ ለካ ቤንቴ ጭፈራ ቤት ደክሟቸው የሚቀሩት ጭፈራ ቤት ጠልተው ሳይሆን እዛው ነው የሚጨፍሩት አሉ። ለያዥ ለገናሽ ያዘው በለው ነው። ሰርግ ሆነ ምን ሆነ? እስቲ ሲገቡና ሲወጡ ካዳራሽ እንዴ ላቡሃ በክረምት ራሱ ላጣፍ ብሏቸው ነው የሚወጡት። ለያዥ ለገናሽ እያስቸገሩ ጣሪያ ነው። ከተለያዩ የራሳቸው ጉዳይ ባናታቸው ይተከሉ። እኛ ያን ያህል እኔ የእናቴ ልጆች አይደሉ በግድ ተጋቡ ብዬ በፕላስተር አሽጌ አላስተኛቸው። የራሳቸው ጉዳይ። እሷም ሌላ ታገኛለች፣ እሱም ቢጤውን አያጣም፣ እሷም ቢጤዋን አታጣም። ሮሚ ውጭ ሀገር ውሰጂኝ የምትሉ ውጭ ቆማችሁ የቀራችሁ እንዴት አባታችሁ? እኔ ኤምባሲ ዘመድ አለኝ፣ ምን ሀብታም ነኝ፣ ምን ቤት በኩል ውሰዳችሁ? አይውሽ እኔ መውሰጃ መንገድ ቢኖረኝ ሁሉም ኢትዮጵያዊ በዚህ የተጎተተ ቢወጣ ቀን ሙሉ ከፍቼ እስባችሁ ነበር። እንደዚህ ስቤ ቤት በኩል ውሰዳችሁ። ድራማ ነው ድራማ ነው እንጂ አዶና ያስተዋይ ልጅ ነው። ዝም ብሎ አይጣሉ። ግጭት ምናምን ጭቅጭቅ ሊኖር ይችላል፣ ግን ይጣላሉ። ቤተሰብ ድረስ ተዋውቀዋል። ወንድሞቿ ጋር ከወንድሞቹ ጋር ከእህቶቹ ጋር ተላምዳለች። እነሱም ዝም አይሉትም፣ ወደዋታል ሲታዩ። አሁንም ድንግልናዬን ይዤ እንደተከበርኩ ኖራለሁ እንጂ ስነ ስርዓት ያለው ወንድ ካልሆነ እንደዛው ነው የሚቀጥለው። ድንግል ነሽ? yes ዋው ይገርም። ወባ ጭስ ገብቼ 3 ጊዜ ገባ። ሴትዮዋ ጥቅሙ ምንድነው ብዬ ጠየኳት። ኖርማሊ እኔ ሳውና ባዝ እንጂ ሞሮኮ ባዝ ተጠቅሜ አላውቅም። ኢትዮጵያ ሲሄድ ምንድነው ጥቅሙ ብዬ ስጠይቃት ለማህፀን ነው የሚጠቅመው አለችኝ። ይሄ በከሰል ማንደጃ ከሰል ያቀጣጥላሉ። የወሎ ጭስ አለ የሚደረግ፣ እሱን አድርገው ቅቤ ትቀባለ እና ከላይ በቃ እንትን ነው። አንዳንዴ ይህንን መዝሙር ታውቃለህ? ከአንዳንዴ የሚለው አፌ ላይ መጣ። አንዳንዴ ህይወት እንዲህ ነው፣ መፍትሄው እግዚአብሔር ጋ ነው። ቢከፋኝም ባይከፋኝም አይደለም ሌላ ነው። አንዳንዴ ለምኜው ቢከለክለኝ እሱ ነሽዳ እኮ ነው። እሱ መንዙማ ወይ ነሽዳ ነው የሚሆነው። አይደለም ማየትም ታዲያ መዝሙር ነው።
አፍሽ ላይ መጥቶ ነው እንደ ጠላ ላይ እንደሚገኝ እንተላ ብለሽ ጥፊዋ ምን እንደምታስጨንቅኝ ይወጥ ከብዶኛል። ለራሴ ባረባ ሀገር አንቺ አንዳንዴ ትኛለሽ፣ አንዳንዴ ለምን ድፍታት ይላል፣ አንዳንዴ ለምን ከንተ በቃ እንኳን ባይሰጠኝ ጠይቄው ቢከለክለኝ በቃ ከሴጣራሮች ከፈጣሪ ያለ አንቺ ልታስቀጽፊ ነው ሲጀመር። አካሄዷን አያችሁት ጋይስ? ኧረ ተይ በዚህ ልመና ላይ የሁሉ መዝሙር ተካቶበት አይሆንም። ኧረ ባይሆን ዘፈን